ውዴ ሰዎች እውነት እኔ ቃሰሊ ጋር እንደዚህ አጠብቅ ያለቀም እውነት ከምን በላይ በጣም ደስ ብሎኛል። መጣል እንዳደራ ሰው ደግም ሰራ ክፉም ሰራ ሁሉም የእጁን ያገኘዋል። ቢቆይ እንጂ መች ይቀራል ይቀመጣል እንዳደራ ሰው ደግም ሰራ ክፉም ሰራ ሁሉም የእጁን ያገኘዋል። ሰላም ውድ ቤተሰቦቼ እንዴት ናችሁ? እኔ ያለው በየላችሁበት ሰላምታችሁ ብዝዝት ይበልኝ። ዛሬ እንደምታዩኝ ከፊቴ እንደምትረዱት በጣም እምር ብሎብኝ እንደዚህ ፍክት ብዬ ካፌ ውስጥ ነኝ ማለት ነው። እዛው ገምቱ ካፌ ውስጥ ሰዓት እንሰራለን ምናምን መቼም አትሉኝም። ሰዲቃ በጣም ጥሩ ሁኔታ ላይ በሚባል ደረጃ እዛ ላይ ነው ያለነው ማለት ነው። እንግዲህ በባለፈው እንዳያችሁት ወንድሟ ጋር ተገናኝተን ችግሮቻችን ፈተን ያው ምንም ትንሽ ፈጠኝም ስለነበረ ኖርማሊ ወንድሟ እንደሆነ ተዳድቼ ወንድሟ ላይ ይቅርታ ጠይቄ ኖርማሊ ከዛ ደረጃ ደርሰናል ማለት ነው። እንግዲህ ሰሊና እኔ ጥያቄ ኖርማሊ ሽምን ገና ባይመለስልኝም አትሊስት ኖርማሊ ወደ ማውራት ደረጃና ወደ መግባባት ደረጃ እንደደረስን ሁላችሁም አይታችኋል ማለት ነው። በቅድሚያ ውድ ቤተሰቦች አንድ ነገር ላስቸግራችሁ። ያው እንግዲህ በጣም ቪዲዮ እየታየልኝ አይደለም። እስኪ በቻላችሁት መጠን ቤቱን ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ፣ ላይክ ብታረጉ ቫይራል እንዲወጣ ይያግዘኛል ማለት ነው። እና ደግሞ ለኔ ይጠቅማል የምትሉት ነገሮች ደግሞ በኮሜንት ላይ ብታሳውቁ በጣም እጅግ ደስ ይለኛል። እና አሁን ያለሁት እኔ ካፌ ነው። ሰሊን እየጠበቅናት ነው ማለት ነው። ሰሊ ዛሬ ያው እንግዲህ እኔም እስኪ ወጉ ይደርሰኛል ማለት ነው። ኖርማሊ እሷ ጋራ እንግዲህ ያው የምንጫወታቸው ነገሮች ይኖራሉ፣ የምናወራቸው ነገሮች ይኖራሉ። ዛሬ ከወዲሁ የምነግራቸው ነገር ምንድነው ያው እስከዛሬ ስላሳለፈው ነገር ባለመግባባት የተፈጠሩትን ነገሮች እንዴት ተፈጠሩ ምን ነበር ምናምን የሚለው ነገር በሰፊው እንወያያለን። ሰሊን እየጠበቅናችሁ እና ወደ ሰዎቼ ጠብቁኝ። ሰሊና ደውላልኛለች ከጀርባ ነች ማለት ነው። እየመጣሁ ጋር I'm sorry ዛሬ እንግዲህ ካሜራማን የለንም ማየት አልቻሉም። ይሄን ሞቅ ያለ ሰላምታና ሞቅ ያለ ሪአክሽን ሰዎቻችን ያሉት ነው። ኦ ጋድ እንዴት ልሰሊ ዳና እንዴት ደስ እንዳለኝ ግን ይቅርበኝ። ባይ ዘ ወይ ዛሬ በጣም ዝናብ ነው። ለኔ እስቲ ነው የመጣሽው አይደል? I'm sorry ደህና ነሽ? እስኪ ቤተሰቦችን ሰላም በይ። እንዴት ናችሁ? የአብርሽ ቤተሰቦች ሰላም ናችሁ ወይ? ለመጀመሪያ ጊዜ እኔና አብርሽ ሰላም ካፌ ለመገናኘት በቅተናል። በጣም እግዚአብሔር ይመስገን። ያው እንግዲህ ሰው ከኖረ ነው የሚባለው። ዛሬ ለመጀመሪያ ጊዜ ንዝንዝ በኋላ አክብረሽ በዝናብም ቢሆን ስቀጥርሽ በመምጣትሽ እኔ በጣም ደስተኛ ነኝ። እውነት እኔም በጣም ደስ ብሎኛል። እውነት ሌላ ቀጠሮ ቢሆን ይሰርዘው ነበር ነው ሰሊነች ምናምን አንዳንዴ በቃ የምትፈልጉትን ነገር ለማግኘት የምትሄዱበት ርቀት እኔ እውነት በቃ ስኬትን በዚህ ልክ ማሳደድ አለብን ሰዎችዬ። እና ሰሊ ያው ደህና ነሽ ግን እውነት ስሜቱ ማለት ነው በቃ እኔ ለመጀመሪያ ጊዜ ነው የምትወዱትን ሰው ቀጥሬ ሳገኝ እና ሪሊ ለኔ በጣም ይሄ ስሜት ማለት ለእናንተ እንዲሁ የሚገልጸው ነገር አይደለም። ቤተሰቦችን የምትያቸው ነገር አለ። እኔ በጣም በቃ ደስተኛ ከመሆኑ የተነሳ ምለው ሚይዘው ጨብጠው ነገር ሁሉ ነው የጠፋው። ደስ ይለኛል ወይ ሰሊና እና እንዴት ነሽ አንቺ? ደህና ነሽ? ልኛ እና ውድ ቤተሰቦቼ ዛሬ እንግዲህ ለኔ በጣም ከምላችሁ በላይ ትልቅ ነው። ይቺን መሰለኝ ቀንጅዬ ሰፈረኝ ተገናኝተናል ማለት ነው። በጣም I'm so happy። ያው እንግዲህ ዛሬ እንደነገርኳችሁ ሰሊና ጋር ስለነበረን ከዚህ በፊት ስለነበረን እናንተ ስለምታውቁት እኔ እና ሰሊና የምታውቀው በብዛት ደግሞ እኔ ብቻዬን ስለማውቀው ነገር በሰፊው እንወያያለን። ከኛ ጋር ሁኑ። ቤቱ ምን ያርገው ሰብስክራይብ በደንብ የሰሙሽ አይመስልም? ሰብስክራይብ አድርጉ። ኦኬ ሌላስ ከሰብስክራይብ ውጭ ምን አለ? ሌላ ሼር በቃ
እሱ እንደነገረቻችሁ ነው እና ሰሊና ቀርታ ነው እንጂ እንግዲህ አይ ቲንክ እናንተ አላያችኋትም። ቡናና ስፕራይት ሞቶልና ማለት ነው። ሰሊና ብዙ ጊዜ ስፕራይት ነው የምትወደው። ቡና ምናምን የቤት ቡና እንደማትወጂ ነገር ነው እንጂ የውጭ ቡና እንደማትወጂ ነገር ነው። ምንድን ነው የምትወጂ ግን ሰሊና? ከትኩስ መጠጥ አንቺ ምን ትወጃለሽ? ምን ትኩስ ውጭ ላይ ትኩስ መጠጥ አልጠጣም። በቃ ሶፍት ድሪንክ ነው የምጠጣው። እዛ ቤት ውስጥ ቡና እንጠጣለን፣ ሻይ እንጠጣለን። ስለዚህ ከተሳካ ቤት ቡና ነው ማለት ነው የመጀመሪያ። ደስ ይለኛል። እናመሰግናለን። ሶ ያው ጀስት ፍላጎቷን ማወቅ ነበረብኝና በፍላጎቷ መሰረት ጋብዘናታል ማለት ነው። ሶ እኔ ደግሞ ቡና ነው ተቀርቶልኛል። ቡናችን እንዳይበርድ እንግዲህ ሰሊጋ እየተጨዋወትን ቡናችን ጠጣለን ማለት ነው። እና ሰሊና እንዴት ነሽ? እንዴት ነው ስሜቱ? ማለት በጣም ብዙ ጊዜ የተጨቃጨቅሽውን ሰው ማግኘቱ ስሜቱ ምን ይመስላል አንቺ? እኔ አልጠበኩም። በቃ ማለት ሁሌ በተገናኘን ቁጥር ስለምንጨቃጨቅ ሁሌም እንደዛ ምን ይመስላል። ዛሬ ግን በቃ በጣም ደስ ብሎኛል። ከዚህ በኋላ እርግጠኛ ነኝ ኦኬ ሰላም ነው በሚሆነው። ሰሊ እንዴ ከነስምሽ ሰላም መሆን አለበት። ሰላም ስምን መላክ ያወጣዋል መሆን አለበት መባል አለበት ባንቺ ይባላል። እና ጠጪ ሰሊ። ዛሬ ደግሞ በጣም አየሩ እንዴት ነው? በጣም ቀዝቃዛ ነው። ባይዘን ቀዝቃዛ አየር ይመቸኛል። ማለት ሞቃት ነው የምትወጪው? ቀዝቃዛ ነው። ዋው ቺርስ ያለ ቀዝቃዛ አየር። በነገራችን ላይ ድምፁን እየሰማችሁ ነው። በጣም ታያለ ጉሮሮታ ነው ባለው አይደለም? እያጉረመረመ ነው። ታውቃለህ ባለፈው ቤት መጥተህ የፈጠርከው ግርግር የምር አሁን ድረስ ሳስብ በቃ በጣም ነው የሚገርመኝ። ወይ ሰሊ በእናትሽ ስለሱ አታንሽብኝ። እውነት በቃ ሁሉም ሰዎች ስለዛ ነገር ስሰማ ማለት ጀስት አይምሮዬን ደግሜ ያልኩትን ነገር ሳዳምጠው ትዝ ሲለኝ እውነት በራሴ ነው ያፈርኩት። ማለት በቃ መሆን የሌለብኝ እና ማለት የሌለብኝ ነው ያልኩት። ኢማጂን አድርጎ ወንድሟን ጀስት በዛ ልክ ትስብ። ግን ሰሊ አንቺም ብትሆኚ ጀስት ላይክ በጣም ቢዚ እንደሆንሽ ነበር የምትነግረኝ አይደል? በጣም ቢዚ እንደሆንሽ በቃ ይናው ስራ በጣም እንደሚያጨናንቅሽ ምናምን እዛም ሀገር ቤት እንታደሽ ዝም ቢሆን እንደዛ ነበር የምትነግረኝና ከዛ በኋላ እኔ ምን እንዳሰብኩ ታውቂያለሽ? ያኔ እኮ በቃ ሌላ ነገር እንዳላስብ ያደረገኝ ነገር ቢኖር ምንድነው ለኔ በጣም ቢዚ እንደሆንሽ እየነገርሽኝ፣ እኔ ደግሞ በጣም እንደምናፍቅሽ እያወቅሽ ግን በቃ በዛ ልክ በጣም ፈታ ስትሉ በቃ እኔ የተሰማኝ አታቂ ግን በጣም ናፈቁበት ነው። ያ ነገር ድጋሚ እንትን ባይል በጣም ደስተኛ ነኝ። አይ ከዚህ በኋላ እንኳን አይፈጠርም። ያለፈው አልፏል። አይፈጠርም ግን ያኔ በጣም ቢዚ ነበርኩኝ። ኦኬ እኔ ደግሞ የፈለኩት ምንድነው እንደዚህ በደንብ ጊዜ ሰጥቼ ሰፊ ጊዜ ምናምን እንድንገናኝ የፈለኩት ታውቃለህ። አሁን ያኔ እዛ ቆይቼ እንደገና ማለት ጠባብ ሰዓት ነው የሚኖረን። አዎ ልክ በቃ ምን ስራ የለኝም። እንደዚህ በሰፊው ይገናኛል ብዬ ስላሰብኩኝ ነው እንደዛ ስለነበር። ልክ ነሽ እኮ ማለት አሁን እኔ በሰዓቱ ነው ሳስብ የነበረው በቃ ማለት አንድ ደቂቃ ብትወለኝ ዋጋ ነበር ታውቂያለሽ። በጣም ስጠብቅሽ እንደነበር ታውቂያለሽ አይደል? በጣም በቃ ስጠብቅሽ እንደነበር እና በቃ እኔ በሰዓቱ አንቺን ሰላም በቃ ንጹህ የሆነ ነገር ሰተሽ በቃ አብሽ ምናምን ሰራለኝ ምናምን ብለሽ ብትሄጂ እኮ ለኔ በጣም ሲምፕል ነገር ነበር። ግን እንደዛ ሆኖ ሳይሆን በቃ እንደዚህ የሚሰማሽ ስሜት አለ እና ብቻ ያው ከባድ ነው ማለት። ግን ወንድምሽ ምን ያለሽ ማለት ያንን ሳይ ምን ያለሽ? ወይኔ ወንድም የምር በጣም ነው በቃ ያለን ነገር ታውቃለህ። በቃ ስለሚወድሽ ነው ሌላ ሰው ጋር ስላየሽ ማለት እሱም ስላላወቀው ሌላ ሰው መስየው ነው ቀኝሽ መስየው ነው በቃ እንዳትጎጂው ተንከባከቢ እስኪ ማረኝ ማለት ማለት እኔ እንደዛ ይላሉ ያልጠበቅኩ ነበር ጌታ። እኔ በቃ ጀስት እንደዛ ብሎ እንትን ሲል ጀስት ላይክ ያ ነገር በዛ ልክ ሲከሰት እኔ አስቤ የነበረው በቃ
ኖርማሊ በቃ ታዩ ምናምን ለጊዜው ነው ደስተኛ መታረቅ ስላለብን ነገር ማስታርቀሽ ነው። ግን በቃ ታዩ ምንም አይሰራም ምናምን ነገር ጀስት ላይክ በዚህ ልክ የሚያስብሽ ወንድ ከሆነ ላንቺ የሚቀናብሽ ከሆነ እንደዚህ የሚጠረጥርሽ ከሆነ ታዩ ምንም አያስፈልግሽም ይላል ብዬ ነበር የጠበቁት። በጣም ነው የተረዳህ አይደለ? ተረዳሁ። በቃ ስለሚወድሽ ነው የቀናው። በጣም ልክ ነው። አንተ ለኔ ስሜት ባይኖርህ ምንም አይመስልህም እንዴ? በሚገባ ምን ጥያቄ ያለው ሰልዬ እሱ ተረድተሃል። በቃ ደስ ብሎኛል። አመሰግናለሁ። እውነት እንደዚህ በማሰብሽ በጣም እድለኛ ነኝ። ምክንያቱም ጀስት እኔ ይሄን እድል ምናምን አገኛለሁ ብዬ አላስብም ነበር። አሁን ጀስት ላይክ እኔ ብዙ ተደጋጋሚ እንደምልሽ ነው ሳሊ በጣም ወንደላር ምንም ጥያቄ የለውም። በጣም እንደምወድሽ አንቺም ታውቂያለሽ። ግን አንዳንዴ ወንድ ነን እና እንደ ወንድ ልጅ